ሁቲዎች ለኢትዮጵያ ቅርብ በሆነው የቀይ ባህር ክፍል ላይ የጣሉት እገዳ የፈጠረው ስጋት። የኢራን አጋር የሆኑት ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጥሯል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና ፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ይዝቱ ቆይተዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች ዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበት ወደ ቀይ ባህር የሚያስገባው የባብ ኤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦችን እንዲያልፉ እገዳ ጥለዋል። ሰኞ ሐምሌ 13 2018 ዓ.ም የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገረው በመርከቦች ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያ ላይ ሳውዲ ለጣለችው እገዳ አጸፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ክሱን አውግዞ አገሪቱ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊውን ሁሉ እርምጃዎች ትወስዳለች በማለት ዝቷል። ሁቲዎች ከ10 ዓመት በፊት በሰንዓ የነበረው የአገሪቱ መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለች። የየመንን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባቱ ግጭቱ ተባብሷል። 12 ዓመታት ባስቆጠረው ጦርነት ከ150 ሺህ በላይ ሰዎች የሞቱ ሲሆን የተባበሩት መንግስታት ግምት መሰረት ከ22 ሚሊዮን በላይ ሰዎችን ለእርዳታ ፈላጊነት ያጋለጠ በዓለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆኗል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዲያልፉ በማገዳቸው በርካታ መርከቦችን አቅጣጫውን በመቀየር ተገደዋል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየር ተገደዋል። በእርግጥ ሁቲዎች ወሳኙን የባብ-ኤል መንደብ ወሽመጥን በመዝጋት የሳውዲ መርከቦችን እንዳያልፉ ማድረግ ይችላሉ። በእርግጥ ሁቲዎች ወሳኙን የባብ-ኤል መንደብ ወሽመጥ በመዝጋት የሳውዲ መርከቦችን እንዳያልፉ ማድረግ ይችላሉ። መቀመጫው ለንደን ባደረገው የቻተም ሃውስ ባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት መቀመጫውን ለንደን ባደረገው የቻተም ሃውስ የባለሙያዎች ስብስብ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ፋራህ ኤል ሙስሊሞ ለቢቢሲ እንደተናገሩት ሁቲዎች የባህር ላይ እንቅስቃሴውን ለማደናቀፍ የጦር መሳሪያ አቅም አላቸው። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖች የመጠቀም አቅማቸውን አሳድገዋል ብለዋል። ስለዚህም በቀይ ባህር ላይ የእንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅም አላቸው። ሙስሊሚ እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ እና በመርከብ ላይ እና በነዳጅ አቅራቢ ኩባንያ ላይ ፍርሃትን ይፈጥራል። ይህም ሰዎችን ከሚያስቡት በላይ ከፍተኛ ጉዳት ያስከትላል። ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂያዊ ደግሞ በቀጣና ያለው አሜሪካ አጋሮችን እንዲጎዱ ማድረግ ነው። ሁሉም ወደ ጦርነት እንዲገቡ ለማድረግ ጥረት እያደረጉ ነው። ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለፉት የሆኑት አንዋት አል-አንሲ እንደሚሉት ደግሞ ሁቲዎች ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋት አል-አንሲ እንደሚሉት ደግሞ ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያን ወደ ግጭቱ ለመሳብ እየጣሩ ነው። ኢራን ያላት ብቸኛው አማራጭ በመሆኑ ይህ ሁኔታ የበለጠ መካረሩን ትፈልገዋለች። ሳውዲዎች ከኢራን ጋር መጋፈጥን ሲያርቁት የቆየ ቢሆንም ሁቲዎች የሚያጠቁ ከሆነ ጥቅማቸውን ለማስከበር እርምጃ መውሰድ ይኖርባቸዋል ብለዋል አንሲ። የባብ-ኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የወደቀን ፍላጎት ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የተባለው የኢራን ዜና ወኪል ከሳምንታት በፊት ዘግቦ ነበር። ባብ-ኤል መንደብ ለምን አስፈላጊ ሆነ? የባብ-ኤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ ከጅቡቲ ወደ ኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመት እና 36 ኪሎ ሜትር ስፋት አለው። በአውሮፓውያን 1869 የስዊዝ ቦይ መክፈቱን ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ አገናኝ መተላለፊያ አድርጎታል። ይህም
በአውሮፓና በእስያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4 ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል የሚባልበት ደረጃ ላይ ይገኛል። የባብ ኤል መንደብ ወሽመጥ ከተዘጋ በተጨማሪ 12 በመቶ ዓለምን ነዳጅ አቅርቦት ያናጋል። እንደ አሜሪካ የኢነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅና ከእስያ ሀገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጥ በኩል ያልፋል። በተጨማሪም 8 በመቶ የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ ከያምቡ ወደብ ነዳጅ ለማጓጓዝ ባብ ኤል መንደብን መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጁ ማውጫዎች የቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከምስራቃዊ ነዳጅ ማውጫዎች በቧንቧ በሚሊዮን የሚቆጠሩ በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝ በተጨማሪ የባቤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይን በመዝጋት የፈጠረችው አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ማነቆች የተፈጥሮ ነበር። ይህም የነዳጅ አቅርቦትን እና የተለያዩ እቃዎችን ጉዞ ከማዘግየቱም በተጨማሪ ከፍተኛ የዋጋ ጭማሪ አስከትሏል። የሁቲዎች ሚና በባብ ኤል መንደብ ወሽመጥ ላይ የሚሰነዘረውን ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራንን በመደገፍ የባብ ኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎችን ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎችን እንደተኮሰች ተናግራለች። ቡድኑ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባብ ኤል መንደብ ወሽመጥን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞች ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀሱ የነበር በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን በመጥለፍ ሄሊኮፕተርን ተጠቅሟል። ሁቲዎች ከእስራኤል ጋር ግንኙነት ያላቸው መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትላልቅ የመርከብ እና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ አስገድዷቸዋል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓ በወቅቱ ገልጸው ነበር። ተንታኞቹ ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሊስ ዱሴት ትገልጻለች። አክላም ሰሜን ምዕራብ የመን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘው የባብ አል መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ስትል አክላለች። የአሜሪካ ትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፍ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም አደጋ ላይ መሆናቸውን ይቀጥላል ብሏል። ጫና ውስጥ የወደቀው ዓለም አቀፍ ንግድ ባብ አል መንደብ በአረብኛ የአምባ በር ወይም የሀዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎችን በተመለከተ ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ባለው ጊዜ ውስጥ የባብ አል መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ።
ክስተቶቹም ዓለም አቀፉ ማህበረሰብና የመርከብ ኩባንያዎችን በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን ዓለም የነዳጅና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንብረቱን ያባብሰዋል። በባህረ ሰላጤው የተፈጠረውን የመርከብ ጉዞ መስተጓጉል የብሬንት ድፍድፍ ነዳጅ ዋጋ ከጦርነቱ በፊት በነበረበት $70 ወደ $115 በላይ እንዲደርስ አድርጎታል። በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እንደ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድ ተጽዕኖ እየደረሰው ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩን ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላል። መቀመጫውን አሜሪካ ያደረገው የባህር ላይ እንቅስቃሴ ስጋቶች አማካሪ ተቋም ከሆነው ባሻ ሪፖርት ሙሐመድ አልባሻ እንዳሉት ሁቲዎች ወደ ሳውዲ አረቢያ የሚያቀኑ መርከቦችን ኢላማ ማድረግ ሊጀምሩ የሚችሉበትን ሁኔታ ስለመኖሩ ግልጽ አይደለም። ምንም እንኳን መርከቦች ላይ ጥቃት ባይፈጸምባቸውም የሰጡት ማስጠንቀቂያ ብቻውን የመርከቦችን እንቅስቃሴን በማደናቀፍ በተወሰነ የሳውዲ ወደቦች ላይ ስጋትን ሊፈጥር ይችላል። ስለዚህም ሁቲዎች ከማስፈራራት ወደ ቀጥተኛ ጥቃት የሚሸጋገሩ ከሆነ አሳሳቢ ይሆናል በማለት አልባሻ ለሮይተርስ ዜና ወኪል ተናግረዋል።